ቤዛ አሳዛኝ ነገር ገጠማት። የመኪና አደጋ ደርሶባታል። በጣም ያሳዝናል። እውነት ህይወቷ ተርፏል ወይስ ደግሞ ህይወቷ አልፎ ይሆን? ያፌት ኤፍራታን አስገድዶ አብሯት አደረ። እንግዲህ ለመጀመሪያ ጊዜ ከኤፍራታ ጋር እንደ ባልና እንደ ሚስት አብረው ሊያድሩ ችለዋል። ይሄ ነገር ደግሞ ኤፍራታን በጣም ልቧን ስለሰበራትና አስገድዷት ስለሆነ እያለ ፍላጎቷ አብሯት ስላደረ በጣም እያለቀሰች ነበረ። አልሄድም ስትለው በግደታ ነው ተሸክሟት ወደ መኝታ ክፍል ይዟት ሄደውና የሚፈልገውን ነገር አድርጓል ዛሬ። እሷ ግን በጣም ልቧ ተሰብሮና አዝኖ እያለቀሰች ነበረ። ቢንያም ደግሞ ለአንድና ለመጨረሻ ጊዜ ፂን አሰናበታት። ሁለተኛ አጠገቤ እንዳደርሽ፣ አንቺ ለኔ የምትመጥኝ ሴት አይደለሽም። እንደዚህ ርካሽ ሴት መሆንሽን ባውቅ ኑሮ መጀመሪያውንም ከአንቺ ጋር አልጀምርም ነበር። ሁለተኛ እኔ በዞርኩበት እንዳዞሪ፣ ደግሞ የውልሽ እምወደውን ጓደኛዬን ወንድሜን ናታንን በመካከላችን እንዳታስገቢ፣ እሱን ወንድምነቱን ፈልገዋለሁ፣ አንቺን ግን ማየት አልፈልግም ብሎ ለመጨረሻ ጊዜ አሰናበታት። ጽዮን በጣም አለቀሰች፣ ተጎዳች፣ ተናደደች። በጣም ታሳዝናለች። በማታውቀው ነገር ከምትወደው ሰው በመለየቷ በጣም አዝና ነበር። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ሐረግ ድራማ ክፍል 82ን ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ ማለት ነው። እንግዲህ በባለፈው ክፍል ያው አቤል ፂን እያስፈራራት እንደነበረ እና ለእሷ ፎቶ ልኮላት እንዲሁም ደግሞ በዛም አልበቃው ብሎ ለቢንያምን ፎቶ ልኮለት ነበር። ቢንያም ያንን ፎቶ ሲያየው ፂ አቤልን እየሳመችው መስሎት ባየው ፎቶ በጣም ተናዶና በጣም ሰውነቱ የተንቀጠቀጠ በጣም ተጎድቶ ነበረ። ወንድ ልጅ በዛ ልክ እንደዛ ሲሆን በጣም ያሳዝናልና ቢንያም በጣም ተጎድቶና ሰውነቱ የተንቀጠቀጠም እያለቀሰም ነበር። ይሄን ሊሆን አይችልም፣ እንዴት ሊሆን ቻለ? ጽ በእኔ ላይ እንዴት እንደታደርጋለች? እኔ እኮ ከልቤ ነበር ያፈቀርኩሽ እያለም በጣም አዝኖ ነበረ። ከዛም በኋላ ለአንድና ለመጨረሻ ጊዜ ለጽዮን መልእክት ይልክላታል። ምክንያቱም ቆም ብሎ ሲያስብ አንቺ ልጅነትሽን አልጨረሽም ስልሽ አንቺ ስለካ ሌላ ዓለም ውስጥ ገብተሻል። እኔ እንደዛ አንቺን አልጠበቅኩሽም ነበር። አንቺ ለእኔ የምትገቢ አይነት ሴት አይደለሽም፣ እርካሽ ነሽ እያለ ካሰበም በኋላ ለፂ መልእክት ተላከላት። ሁለተኛ አጠገቡ እንዳትደርስና ለሱ የምትመጥነው ሴት እንዳልሆነችና እንደዚህ የወረደችና የቆሸሸች ሴት መሆኗን ቢያቅ ኖሮ ከሷ ጋር ምንም አይነት ግንኙነት እንደማይጀምርና አሁንም ደግሞ ሁለተኛ አጠገቡ እንዳትደርስና በጣም የወረደች ሴት እንደሆነች አስጠንቅቆ ነገራት። ሁለተኛ እሱ በዞረበት ቦታ እንዳትዞርና ከዛም አልፎ ደግሞ የሚወደው ጓደኛውን ናታንን በእነሱ መካከል እንዳታስገባ አስጠንቅቆ ነገራት። ምክንያቱም ናታን በተደጋጋሚ አስጠንቅቆት ስለነበረ እህቴ እንዳትጎዳት እያለው ስለነበረ ናታን በእነሱ መካከል ገብቶ ጓደኝነታቸውን ማጣት አልፈለገም ነበር። ይሄን ስትሰማ አበደች። ወደዛ ወደዚህ ትሯሯጣለች። በጣም ተናዳለች። እልኳን የልብስ ሳጥን ውስጥ እልኳ ልትወጣ ብትሞክርም ነገር ግን በጣም ተበሳጭታ ብቻዋን አልጋ ላይ ስትንደፋደፍ ነበር። እየተፈጠረ ባለው ነገር በጣም ልቧ ተሰብሯል። በዛ ላይ ደግሞ በቢንያም አለመታመኗ እንደዚህ በጣም ጎርቷት ነበር። በቃ ለነገሩ ምን ያደርግ እኔ ነኝ እስር እስሩ ስሄድ ሌላ ሰው እንደማላቅና ራሴን ዝቅ አድርጌ ራሴን ያረከስኩት እኔ ራሴ ነኝ ይበለኝ እያለችን በራሷ ላይ ስትናደር ነበረ። ነገር ግን ይሄን ያስተዋለችው ቤዛ ብጠይቃት ምን እንደሆነች እንኳን ልትነግራት አልቻለችም። እያንዳንዱን ስትናገረው የነበረውን ሰምታት ነበር። ነገር ግን ነገሮችን ለመሸፋፈን ትሞክርና ቤዛ ክፍሏ ድረስ ተከትላት ብትሄድም እንድትወጣላት ጠየቀቻት። እኔ አሁን ማንንም ሰው ማውራት አልፈልግም፣ ከዚህ ውጪ ብቻ መሆን ፈልጋለሁ ብላ ቤዛን አስወጣቻት። ቤዛ ደግሞ እንግዲህ የናታንን ፎቶና የእሷን የሰርጓን ፎቶ ያየች በጣም አዝና ነበረ። እዩት እስኪ እኔ እኮ ብቻዬን ነበርኩኝ ያፈቀርኩት፣ እኔ እኮ ነኝ ያገባሁት እንጂ እሱ እኮ አላገባኝም። በሰርጉ ቀን እንኳን ደስተኛ አልነበረም፣ እኔ ብቻዬን ነበርኩ ደስተኛ የሆንኩት እያለችም ራሷን ስትወቅስ ነበር። ትናንትና በሰራችው ስህተት እየተጸጸተች ነበረ ቤዛ። እውነትም ቤዛ ተጸጽታለች። ድሮ የሰራቻቸው መጥፎ ስራዎቿ አሁን ላይ እያሳፈሯትና ወደ ራሷን እንድትመለስና እንዲሁም ደግሞ ፈጣሪዋን ይቅርታ እንድትጠየቅ
እንድታመን አድርጓታል ማለት ነው። በዛ ምክንያት እንግዲህ ተሰቅሎ የነበረውን ፎቶ አውርዳ እዚህ መቀመጥ የለበትም፣ ሰው ለሰው ብቻ ነው እንጂ ለእኛ እውነቱ ሌላ ነው። ሰዎች እንድተጋባ ነው እንጂ የሚያውቁት በእኔና በናታን መካከል ምንም ነገር እንዳልተፈጠረ እኔና እሱ ነን የምናውቀው። ስለዚህ ይሄ ፎቶ እዚህ መቀመጡ ምንም አይነት ትርጉም አይሰጥም ብላ ከተቀመጠበት ፎቶውን አንስታ ወረደችው። ያፌት ደግሞ እንግዲህ ያው ኤፍራታን ሳትፈልግ በግዴታዋ እየጎተተ አስነስቶ ዛሬ ከሱ ጋር እንድታድር ቢጠይቃትም እሷ ግን ፍቃደኛ ስላልሆነች ትንሽ ጊዜ ጠብቀኝ እያለች እንግዲህ ምንም ነገር ግንኙነት ሳይኖራቸው 1 ወር ቆይተው ነበርና ዛሬ ግን ትንሽ ስለተበሳጭም በዛም ላይ ደግሞ ያው ሞቅታ ስላለበት እንግዲህ ኤፍራታን ተሸክሟት ሳትፈልግ በግዴታ እየጮኸች ወደ መኝታ ክፍል ይወስዳትና የፈለገውን ነገር አድርጎ ለመጀመሪያ ጊዜ ከእሷ ጋር ያድራል ማለት ነው። ከዛም በኋላ ኤፍራታ ግን ያች ቀለሷ ጨለማና ጥቁር ነበረች። በጣም ስታለቅስ ልቧ ተሰብሮ እያለቀሰች ነበረ። ሳትፈልግ በግዴታዋ ስላደረገባት ፍቃደኛ አልነበረችም። በጣም ስታለቅስ ነበረ። እሱ ግን ተኝቶ ነበረ። አሁን ላይ በእሷ ደስተኛ ነው፣ ምክንያቱም የሚፈልገውን ነገር አገኘ። ከእንቅልፉ ከተነሳም በኋላ እንዴ የእኔ ንግስት ምን እየሰራሽ ነው? ለምንድነው የምታለቅሽው? እኔ እንደዚህ ሆነሽ ማየት አልፈልግም፣ በዚህ ልክ እንድትጎጂም አልፈልግም። ነገር ግን እኔም እኮ በዛብኝ 1 ወር ሙሉ ከተጋባን 1 ወር ሆነን፣ ቆይ ዛሬ ቆይ ነገ እያልሽ ጊዜ ስጠኝ ስትኝ እስካሁን ድረስ ታግሽሻለሁ። አሁን ግን ከዚህ በላይ ምንም ልታገስሽ አልቻልኩም አላት። ኤፍራታም አረ አንተ በጣም ጥሩ ሰው ነህ፣ ደግሞ እስካሁን ድረስ ስለታገስከኝ አመሰግናለሁ እያለችን በጣም ጮኸችበት፣ አለቀሰች። ደግሞ ይኸውልሽ እስካሁን ድረስ የታገስኩሽ እኔ ሁኜ ነው። ደግሞ አንቺ መቼና እንዴት እንደሆነ ባይታወቅም ድንገት ተነስተሽ ልጠፊ ትቻለሽ። ይህን ምሽት ደግሞ ከአንቺ ጋር ሳላደርግ ብቀር ጸጸቱ በኋላ ለእኔ ነው። ስለዚህ ደግሞ ለምንድን ነው የምታለቅሹ? ህጋዊ ሚስቴ እኮ ነሽ፣ ባልና ሚስቶች እኮ ነን አላት። እሷም ደግሞ እንግዲህ የተፈጠረው ተፈጥሯል። አሁን እንደምንም ብላ ከያፌት ቀርባ እንደምንም ብላ እሱ የሚገባበት ድርጅት መግባት ትፈልጋለች። ስራውን ማጋለጥ ስለምትፈልግ እና እየሳቀች እያስመሰለች ትቀጥላለች። እንግዲህ ናታን ደግሞ እንደለመደው ሁሌም ያው ሲደብረው ወደ ጫካ ሲሄድ የሆነች ልጅ ታፍና 2 ወንዶች አግተዋት በያፌት ትዕዛዝ ታግታ ሲያሰቃዩትና ሊደፍሯት ሲታገሉ ያፌት ነበር ትዕዛዝ የሰጣቸው። ከዛም በኋላ ናታን እንግዲህ ድምፅ ሲሰማ ያለበት ድረስ ሂዶ ልጅቷን ሰዎችን የደበድባቸውና ልጅቷን ከታገተችበት አውጥቶ ይዟት ያመልጣል። ከታገተችበት ጫካ ለጫካ እየሮጠ ይዟት አመለጠ። ከዛም በኋላ የሆነ መስመር ላይ አስፓልት ላይ ቁጭ አሉና እረፍት እናድርግ ብለው ተዋወቁ። ከዛም በኋላ እሷም ከዚህ በፊት እንደምታውቀው ስትነግረው አዎ ልታውቂ ትችያለሽ፣ እኔ ብዙ ቦታ ሄዳለሁኝ፣ አባቴ ሞተዋል፣ ነገር ግን አሁን እኔ ስራ አልሰራም፣ እቤት ነው የምውለው። እህቴ ናት፣ ታናሽ እህት አለችኝ፣ እሷ ናት የምታስተዳድረኝ። እንደዚህ ዘንጭ የምታየኝ በእህቴ ምክንያት ነው። እኔ ወንዶ ቁጭ ብዬ እሷ እየሰራች ነው የምታስተዳድረኝ። ብታይ ለምንም ነገር አላገለግልም፣ ናታን እባላለሁ ብሎ ታወቃት። ያች ልጅቷም ደግሞ ከዚህ በፊት እንደምታውቀውና የሆነ መናፈሻ ውስጥ እንዳየችው ነገረችው። እሷም ደግሞ ስሟን አስታወቀችው። ዲያራ እባላለሁኝ፣ እኔም አባቴ የለኝም፣ አባቴ ከሞተ 6 ዓመት ሆኖታል። አሁን ግን ለጓደኞች ጋር እገናኛለሁ ብዬ ሲሄድ ነው ሰዎቹ ያገቱኝ። እንዴት እንደሆነ እንኳን አላቅም፣ ምን እንደሚፈልጉ አላቅም፣ ግን በእኔ ምክንያት ብዙ ገንዘብ እንዳስያዙ ሲያወሩ ነበረ እያለችም ነገረችው። እንግዲህ ከዚህ ሁሉ ስራ ጀርባ ያለው ያፌት ነበር። ዲያራ እንግዲህ ያው ስራ እንደምታፈላልግለት ለእናቷ ነግራት ስራ እንደምታፈላልግለት ነገረችውና ከነዛ ሰዎች ስላስጣለችውም አመሰገነችው። እሱም ደግሞ እውነትሽን ነው ስራ ታገኝልኛለሽ እያለም አናገራት። ከዛም በኋላ ዲያራ ሂዳ ለእናቷ የተፈጠረውን ነገር ሁሉ ስትነግራት እናቷ እብድ ሆነች። ከዛም በኋላ እንግዲህ የዲያራ እናት እብድ ሆነች። ማን አባቱ ነው እኔን የደፈረኝ? እኔ ትዝታ ማን እንደሆኑ አያውቅም። ማን ነው ቆይ ልጅን ሊያገታት? ማን ነው አንቺን ሊያግትሽ የቻለው? ማንነቴን አላወቅም ማለት ነው። እኔ ትዝታ ማንነቴን አሳየዋለሁ እያለችም የዲያራ እናት ስትፎክር ነበረ። ከዛም በኋላ በስሯ ለሚሰራው ደወለችና
ልጄን ያገቷትን ሰዎች የት እንዳሉ እንድታመጣልኝ ይፈልጋለሁ። ማንነታቸውን እንድታጣራልኝ ይፈልጋለሁ። ምናልባችም ከተቀናቃኞቹ አንዶቹ ሊሆኑ ይችላሉ። ስለዚህ በፍጥነት ማንነታቸውን ማወቅ ፈልጋለሁ ብላ ነገረችው። እንግዲህ የዲያራ እናት እጇ ረዥምና ኃይለኛ እንዲሁም ደግሞ ልክ እንደ ያፌት ወንጀለኛ ትመስላለች። ቤዛ እንግዲህ ጓደኛዋ ሆቴሉን ልትሸጥላት ስለተነጋገረች ስልክ ስደውልላት አላነሳላት ስትላት ጊዜ ሜሴጅ ላከችላትና እሷ ልታገኛት ወደ ድርጅቱ ስትሄድ መንገድ ላይ ዘው ያለ ስትሄድ የመኪና አደጋ ደረሰባት። በጣም ጮኸች ቤዛ። እንግዲህ የቤዛ መጨረሻ ምን እንደሆነ አልታወቀም። ትሞትም ትትረፍም የሚታወቅ ነገር የለም። ነገር ግን የመኪና አደጋ ደርሶባት ስትጮህ አይተናል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ሐረግ ድራማ ክፍል 82 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ እመኝላችኋለሁ። ሀገራችንን ሰላም ያድርግልን። መልካም ጊዜ ተመኘው።